ስለ እንትን በል አይደለ ስለ በአማርኛ የተረጎመውን ላስደምጣችሁ የአንዱ ዓለምን ዛሬ ያወጣውን እንትን በአማርኛ የተተረጎመውን አይሻልም? Why do I care about people asylum? Because ኢንተርኔት ላይ ቀነኒ ብሎ የሚጮሁት ሰዎች አብዛኞቹ ኢንቴንሽናቸው ለልጅቷ ፍትህ አይደለም። ለልጅቷ ፍትህ እኮ ቢሆን 22 ሰው ብቻ ኬር ያረግም በብሩ $10 አትሆኑ ይሁላ ዳያስፖራ $10 አትሆኑ $3 አትሆኑ $1 አትሆኑ ዶኔት ለማድረግ $1 አታችሁ ኬር እንዴ በታላዝኝ ኢቭን ፍትህ ለቀነኒ ግሩፖች እንኳን ከ22 በላይ አይደላችሁ እንዴ እናንተ አሜሪካ ነገር ያላችሁ ልቆጥራችሁ ይችላል ዳውዳጀ ቀነኒ እንኳን 22 ቤተሰብ የላትም እንደ ውጭ ሀገር ቀነኒ ፋኖች የላትም እንደ 22 ሰፖርት የሚያደርጉ ለምን ይጠቅማል ፍርድ ቤት ጠበቃ ለመቅጠር ትራንስፖርቴሽን ሆቴል ምግብ በየቢሮ ሲሄዱ ወረቀት ፕሪንት ለማድረግ ምናምን እናንተ ህግን ፍትህ እኮ እንደዚህ ቀላል መንገድ መሰላችሁ እንዴ ቀላል መሰላችሁ እንዴ ወንዶች ረጅሙ መንገድ ነው ያሉት ቤተሰቦች ሁልሽም ምጮሂው ገንዘብ መስጠት ላይ ግን እንደ ዶሮ ትሮጣላችሁ ቀነኒ 22 ፋን የላትም ውጭ ሀገር ያለ ያ 700,000 ውስጥ ያላችሁ ውጭ ሀገር ያላችሁ $5 ዶኔት መጥተው እንኳን ኢንተርኔት ላይ እኮ ቲክቶክ ላይ ሲለምኑ እኮ እና አባትየው እኮ 100 ሰው ነበር አንዱ ዓለምን ለመስደብ ሰቅያ አንዱ ዓለምን በሰደብ 2000 ሰው ይገባል አንዱ ዓለምን ከኋላ ያርጌ በረቅጠው 2000 ሰው ትገቡና ጀግና ትሉኛላችሁ የሴት ልክ ትሉኛላችሁ ለጀምሩ እሺ ጥሯችሁ ሼር አድርጉ ላሳያችሁ በቃ እንግዲህ በጣም ያበሳያችሁ እና ከዛ የቀነኒን ፎቶ አድርጋችሁ እንርገጠው ጥሩ ቁርጥዬ የሴት መከታ የኔ ጀግና እንድትሉኝ ስለምፈልግ ነው ወረቀቱ እንጂ አምኝበት አይደለም ራስ ከማጥፋት በጀርባ ምክንያት አለ እሱን አምንበታለሁ እውነትሽን ጥራችሁ ለሰርቦ አይ እንደሱ ነው የሚፈልጉት አንዱ ዓለም ስደብልን ነው አሁን የቀነኒን ፎቶ አድርገው ምናምን የሚሰርቡኝ ልጆች ከፍየሏ በላይ አላማ ስላላቸው ከፍየሏ በላይ አሁን አንደኛው ቁርቲን ጠሏት ብሎ በሰዎች ኢንቦክስ አድርገው እኔ ስሰማ በጣም በሄደበት እኔን ሰፖርት የሚያደርጉት ሰዎች ለምን ሰፖርት አደርጋላችሁ ብሎ ወንዱ ጥላይ ሆነክ ስፔሻሊ ለዮናስ ሙሉነ አግዘክ ያወራው ወሬ ደነቅ ደብነሽ ከለሲ የእናትሽን ስም አትጻፊ እዚህ የማዘር ስም አይጻፍም ዝም ብላችሁ የእናታችሁን ስም አትጻፉ ጥላቻ አባገዳ ላይ አፋችሁን የመክፈት ሞራል የላችሁ አባገዳ ላይ አፋችሁን የመክፈት ሞራል የላችሁ አታውቁም ባህላችንን ካላወቅሽ አባገዳ ላይ አፍሽን የመክፈት ሞራል የለሽ የገዳ ስርዓት የመናገር ሞራል የለሽ አባገዳ ማለት ነው ሂጂና ጠይቂ እኔ አላውቅም ሲያላውቅሽ አትሽውዱ
አሁን መታችሁ መሰድቡኝ ጩኸታችሁ ከፍየል በላይ ላሰማችሁ። ለማንኛውም የእናት መረጃ ቤተሰቦች ከበርካታ ጊዜያት በኋላ አንዷለም ጎሳን ለመጀመሪያ ጊዜ የቀነኒ አዱኛን አሟሟት ከዛ በፊት የነበራትን ህይወትና አሁን ስላለው ሁኔታ ምን ይመስላል፣ ምን ነበረ፣ ምን ተፈጠረ የሚለውን ቃል በቃል እንግዲህ ተናግሯል። ይህንንም ተከትሎ ምናል የሚለውን በኦሮምኛ ቋንቋ ስላጋራ ወደ አማርኛ ተርጉሚው ምናል የሚለውን የማደርሳችሁ ይሆናል። ኮፒ ሊንክ ሼር ማድረግ እንዳይረሳም። ሰላም እንዴት ናችሁ? እኔ አንዷለም ጎሳ ነኝ። ዛሬ የመጣሁበት ምክንያት በዚህ ሰሞን በሶሻል ሚዲያ እየሄደ ያለውን ጉዳይ አስመልክቶ እንግዲህ በእሱ ላይ ማብራሪያ ለመስጠት ነው የመጣሁት። እንግዲህ ከዚህ ጋር ተያይዞ እየተነሳ ያለው ጉዳይ እኔ ጉማ ማውጣት የለብኝም ከዚህም እጄ ንጹህ ነው የሚል ነው። የኦሮሞ ህዝብ እንዲያውቅልኝ የምፈልገው ይህ ነው። እኔም ከፍተኛ የሆነ ሀዘን ውስጥ ነው ያለሁት። ነገር ግን ሀዘኔን እንኳን በስርዓት እንዳዝን እንኳን ሁኔታዎች አልተመቻቹልኝም። ታስሬ በእስር ቤት ውስጥ ነበርኩኝ። ከዛም በኋላ ወጥቼም ይኸው በተመሳሳይ እንዲህ አይነት ከባድ የሆነ ጊዜ ውስጥ ነው ያለሁት። እሷን የበደልኩት ምንም አይነት ነገር የለም። ጉማም የማውጣበት ምንም ምክንያት የለም። ነገር ግን የኦሮሞ አባገዳዎች ከቤተሰቧ ጋር ቀጣይነት ያለው ግንኙነት እንዲኖረን እውነታውን እንዲያወጡልን ወደ እሷ ቤተሰቦች ልክ ያለው እነዚህ ሽማግሌዎች የላኩትም እኔ እውነት ስላለኝ እኔም ባለቤቴን ስላጣው እውነቱን እንዲያረጋግጡልኝ ብዬ እንጂ ለእኔ ወግነው ወይንም ለአንዱ አካል ወግነው እንዲያወሩ እንዲያስማሙ አይደለም። ሽማግሌ ማለት የሚያደላ ሳይሆን በሁለቱም በኩል ያለውን እውነታ ነው የሚያወጣው። እኔና ቀኑ በጣም ጥሩ የተባለ የፍቅር ግንኙነት ነበረን። ነገር ግን ዲፕሬሽን ነበረባት። ምናልባት ይህ ዲፕሬሽን ቤት ከመዋላ የተነሳ ነው ወይ የመጣባት በማለት ሲአርቢቲ እና ኢንተርቴንመንት በመክፈት ሰጧት፣ አብረን እንድንሰራ ማለት ነው። ታዲያ ይቆማል ብዬ አስቤ ነበረ። ነገር ግን ይሄ ራሴን አጠፋለሁ የምትለው ጉዳይ ይህንን ነገር ሰርቼ እንኳን ከሰጧት በኋላ ቀጥሏል ማለት ነው። ታዲያ ይህን ጉዳይ የሆነ ችግር ገጥሟት ወደ አባቷ እንድትደውል አደረግኩኝ። ታዲያ ይህ ችግር ገጥሞኛል በማለት ለአባቷ ትነግራለች። እኔም ከእሷ ስልኩን ተቀብዬ አባቷን እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን ይሄ ነገር እየባሰ እየከሳሽ ስለሆነ መፍትሄ ብንፈልግለት የሚል ሀሳብ አቅርቤላቸው ነበረ። ይህን ጉዳይ ለማ ለተባለ ወንድሟም ጭምር አጋርቼ ነበረ። ታዲያ ከጊዜ በኋላ ስለዚህ ጉዳይ ያነሳም መፍትሄ የሚሰጥበት ሰው አልነበረም። ታዲያ በተደጋጋሚ ራሷን የማጥፋት ሙከራም ስታደርግ ነበረ። በዛን ዕለትም አብረን ነበር የዋልነው። ልጅ የማድረግ ምርመራም ለማድረግ ሆስፒታል አብረን የዋልነው። ለልደቷም የፎቶ ፕሮግራሙ ላይ እኔ ነበር ያደረስኳት። ስጨርሺ ደውይልኝ ብዬ ወደ ልጆች ጋር ለመሄድ ተለያየን። እናም በጊዜ እንደምትገባ ነግራኝ ነበር የተለያየ ነው። ታዲያ ምሽት ተገናኝተን ጥሩ ጊዜ ጥሩ ሰዓት ነበር ያሳለፍነው። ለወንድሟ ሁላ ደውላ አውርታ ነበረ። ታዲያ ስለ ውሏ በት ቦታ ተነስታ ሄደች ማለት ነው። ትንሽ ስትቆይ ከስሬ ተጠራጠርኩና ተነሳውና ሌሎች ክፍሎች ውስጥ ሳይ አልነበረችም። የኪችኑን በር ስሞክር ቁልፍ ነው፣ አበባ ነበረ። እሱ ላይ ቆሜ ሳይ ልብስ በምናጥብበት ማሽን አጠገብ ቁጭ ብላ በጆግ ላርጎ ሳሙና ስትጠጣ አየው። ታዲያ ምንድነው ቀን ነው ብዬ በዛ ላይ ዘልዬ ከገባው በኋላ ከዚህ በፊት ይህን ነገር ላለማድረግ በተደጋጋሚ ሰብሽን ጠርቼ እንለያያለን ብዬ ከነገርኳት በኋላ በቃ
ልጆችን እቀሰቅሳለሁ ብዬ ወደኋላ ስመለስ ጆጉን እዛው ኪችን ላስቀምጬ በሩ መክፈት ሲጀምር አሀ እንደዚህ ነው በማለት ይስፋክ በማለት ወደ ታች ቁልቁል ተወረወረች። ታዲያ እኔም ሊይዛት አልቻልኩም። መጮህ ብቻ ነበር በዛ ሰዓት የቻልኩት። የተፈጠረው ይሄ ነው፣ እውነታው ይሄ ነው። እኔ ቀኑ ምንም አላደረገችኝም። እሷን የምጎዳበት ምንም ምክንያት የለኝም። እሷን ከመምከር ነገን እንድትኖር ከመገፋፋትና ከማነሳሳት ፍላጎት እንዲኖራት ከማድረግ ውጭ እሷን ያደረግኳት ምንም አይነት ነገር የለም። በመጨረሻም የምለው እውነትን ከፈለጋችሁ መርምራችሁ ድረሱበት፣ ከዛን እውነታውን እወቁ። ካልቻላችሁ ግን ባሉባልታና በመሰለኝ ነገ ከቤተሰቡ ጋር ሊኖረኝ የሚችለውን ጥሩ ግንኙነት አታፍርሱ። እናንተም የእሷ አስክሬን ይረፍበት። ሰላሟን አትንሷት። ነገ ከዚህ ሀዘን ወጥቼ ዝግጁ ነኝ። ይሄ የሱሳይድ ኦፍ ስቶሪ ነው። የቀነኒ ሳይድ ኦፍ ስቶሪ ከአንድ ዓመት ኦልሞስት ለአንድ ዓመት ሰምተናል። አንደኛዋ እኔ ነበርኩኝ የእሷን ሳይድ ኦፍ ስቶሪ ዝም ብዬ ሳንቦጫ አድርጌ የነበርኩት። ሁለተኛ አሉ በርዝዴይ ባከበረችበት የኬክ መቁረጫን አንገቷን ብሎ የገደላትን ብሎ ሲያወሩ የራሳቸውን የቤት ታሪክም ይሆን የለም እና እኛ ውደው ነው ስለ ሁኔታው ኢንቨስቲጌሽኑን ፖሊስ ይዞታል፣ ፖሊስ ይጨርሰዋል። እኔ ማለት የምችለው ይሄንን እኔ ባሉባልታ ኢንቨስቲጌት አላረግም። ፍርድ በኢንተርኔት አይሰጥም፣ ኢንተርኔት ላይ አይሰጥም ፍርድ እና ስፔሻሊ ደግሞ እችን ደግሞ ጥላቸዋል። አሁን ስለ ጉማው ጥላቸዋል። ጉማም ለመስጠት እንደጠየቀ ተብሎ ነበር። አሁን ደግሞ ጣላችሁት እሱ ሲያወራ። ቀጥሎ ደግሞ ፊቷ ላይ ለደረሰው ነገር ደግሞ ኢንቨስቲጌሽን አለ። እኔ አሁን የምለው ግን በህይወት ያለሽ ቀነኒ ካለሽ ዲፕሬሽን ውስጥ ካለሽ ብትደበደብኝ ምናምን ኑሪ ለማለት ወዳለው ይሄንን ነው የምለው። ስለዚህ ኬስ ከዚህ በኋላ ማቀርብላችሁ የቀነኒ ሳይድ ቤተሰብ ሲያወጡ አምጥቼ ያቀርብላችኋለሁ። የአንዷንም ሳይድ ሲያመጡላችሁ አምጥቼ ያቀርብላችኋለሁ። የኔን ኦፒኒየን መስጠት አልፈልግም። ገብታችሁ ብላችሁ ኦፒኒየን መስጠት አልፈልግም። ምክንያቱም ከፍየሏ በላይ ነው። ሰሚራ ሂጂና ደፈርሻው ወይስ አበባው እንዳስረገዘሽ ሂጂና ማናስማች ሀቢባ ቤት ሂጂና ተዳኝ። ኢጃዛ ቤት ማን እንዳስረገዘሽ ሂጂና ተዳኝ። እዚህ ቤት እንዳትመጭ። ሰሚራ ኤስኦኤስ ሂጂና ልጁ የደፈርሻው ነው ወይስ የአበባው ነው ብለሽ ሂጂና ልጅሽን ስጭ። ባንክ እኔ ጋር እንዳትመጡ ከዚህ በኋላ። እኔ ህግ ይዳኘናል፣ አለቀ። ህግ ይዳኛቸው። እኔ ሰልችቶኛል ማለት ምን መሰላችሁ? ይላችሁ መሳመው ነገር አለ፣ ሚዲያ ላይ መጥቼ ማላወራው ነገር አለ፣ ብዙ ነገር አለ። እኔ ደግሞ በቃ ደክሞኛል። ስለዚህ ጉዳይ ስፔሻሊ ይደብራል፣ በቃ ይደብራል። this is not fair። እኔ አልፈልግም። ስለዚህ ኬስ መጥቼ በጣም የምሰማው ነገር አለ። የራሴን ኦፒኒየን መስጠት ፈልጋለሁ፣ ግን አልፈልግም። ለምን
አንድ የሚጎዱብኝ ሰዎች አሉ። ሁለት ጊዜ ይፈተዋል። ግን እኔ መናገር የምፈልገው እንደ አንዲት ኦሮሞ ሴት አባገዳ ላይ የሚደረገውን ማጣጣል፣ ማንቋሸሽ፣ ማሳነስ ታቆማላችሁ። አባገዳ ኦሮሞ ገዳ ስርዓት ለሺህ ዓመታት ያቆየ ነው። የምናከብረው ባህላችን ነው፣ ማንነታችን ነው። ታቆማላችሁ። ያ እሱ ነው። ሁለተኛ ደግሞ አንዷለም ጎሳ ዘፈን ካወጣ ትሰሚያለሽ ወይ? በደንብ ነው ደስ ብሎኝ ኤክሳይትድ ሆኜ እሱ መፍትሄ አባገዳ ጀስቲስ ለመስጠት እኮ መሀላ መደረግ አለበት አይደል እንዴ? መሀላ ይደረጋል አይደል? ከመሀላ በፊት በኋላ ነው እንፍረድ አሉ አባገዳ ሲሉ አልፈለጉም። ስለዚህ በገዳ ኮርት ትተው በህግ እንሂድ ካሉ ጋሼ የቀነኒ አባት ይመቻቸው። እናንተ ግን አባገዳን አታንቋሹብን ነው እያልኳቸው ያሉት። ገብቷችኋል? አባገዳን የማንቋሸሽ መብት ማንሽም አልተሰጠሽም። ምድረ መሀይም አንድ መጽሐፍ አንብበሽ አውቃለሁ ብለሽ ተኮፍሰሽ የኢንተርኔት በጥረቅ 60 ሚሊዮን ህዝብን የሚመሩትን አባታችንን የማንቋሸሽ መብት የላችሁ። አንድ ቤተሰብ መምራት ማቺ ትመጪና ኢንተርኔት ላይ ተኮፍሰ ሪንግ ላይት ምናምን አድርጋችሁ ማውራት ስለምትችሉ አባገዳን ልታንቋሽሽ ማናችሁ መብት አልሰጣችሁ። ሌሎቻችሁ ሌላ ፖለቲካ አጀንዳ አላችሁ። ቤት አቃጥሉ እያላችሁ ነው። ዲሞሊሽ አድርጉ አቃጥሉ የሚልም ሰምቻለሁ ቅድም ተፖስቶ ሀገርን ለመበጥበጥ ኢትዮጵያ ውስጥ ህግ የለም መፍትሄ የለም ምናምን። ከዛም በኋላ ደግሞ አሳይለም የምጠይቁበት ሁኔታም አለ ሰማነ። ይሄ መቅረት አለበት ይሄንን። ስለዚህ እኔ ስለ ቀነኒ ምንም ነገር ማውራት አልፈልግም። ምንም ነገር ዜሮ። ስለ አንዷለም ዜሮ። ማቀው ነገር አለ ከሁለቱም ሳይድ ከሰማሁት የራሴንም ኦፒኒየን የመስጠት ፍላጎት የለኝም። አልፈልግም። ወርዛ ያረግ ቲክቶክ ላይ ወርዛ ያረግም። ፍትህም ስትጠይቁ ሂዱና ጎፈንድሚ ላይ ጠይቁ። ፍትህ ሂዱና ጎፈንድሚ ላይ እስቲ ጎፈንድሚ ቼክ ላደርግ ስንት ሰው ኬር አረገ ለቀነኒ። ሀዘኑ መጥቼ እዚህ እዝን አልሰበሰብኩም። ትሞቻለሽ አንቺ ሀዘን ቤትሽ ይግባ ያልሽ አንቺ ትሞቻለሽ። እናት አባትሽ ይሞታሉ። ጀስት ነው ሪማይንድ ላርግሽ ብዬ ነው። ሀዘን ይገባል። ሁላችንም መሞታችን አይቀርም። እኔ አብሮ አደጌ ዛሬ በጣም አብሮ አደጌ ጎረቤቴ ሆነ ከኛ ቤት ጀርባ ወልዳ በአንድ ወሯ ሞተች ወድቃ አሉ። እናቷም እንደዛ ነው የሞተችው። እንዴት እንዳሳዘነች። ሀዘን ቤትሽ ይግባ አስፍ ላይክ ኢሞርታል እንደሆንሽ ለዘላለም እንደምትኖሪ አንቺም ትሞቻለሽ። ጀስት ነው ሪማይንደር። እንደዚህ ሰው ሲሞት ምናምን የምትቀልዱ ሁላችንም ሞች ነው። ለዘላለም አንኖር። እንደውም ካለነው የሞቱት ተገላገሉ። ካለነው ከዚህ ከተዋረደ ከሞተ ከደቀቀ ዓለም ከውሸተኞች ዓለም ከክፉ ሰዎች ዓለም የሞተው ተገላገሉ። እኔ በሞት ግልግል ነው ማለት ነው። ጌታ ለኔ ሞት እረፍት ነው። ዛሬ ራሱ ከእቴ ጋር ሳወራ ነበር። ኦኬ ትቻለሁ። እርግማኑ እዛ ያዙት። ረግመሽ ያደግሹላ እርግማናችሁን እዛ ያዙት። ግን ስለሆነች ልጅ በ6 ወሯ ባሏን የፈታች ልጅ አለች። ስለሷ እሱን ታሪክ እንስማና እሱ ታሪክ ላይ ሙድ እንያዝ። ይሁን የለም በቃ ህይወት ቀኑን እንግፋው። ነይ
ደስ አይለኝም። ፕሊስ እሺ ነይ ማማዬ ጎፈንድሚ ሰጥ የከፈሉ ሰዎች ነው ገብተው የሚያወሩት። የከፈልን እናውራ እና ሪሲትን ካስፈልገ ሁለት ሰው ቁርኝም መተማውራት ትችላለህ እና ቁርኝም ምን ማውራት መብት አለን መሰለኝ። እሺ እና በዚህ አጋጣሚ መናገር የምፈልገው ነገር ምንድነው? የሁለቱንም ሰምተናል፣ በሁለቱም ወገን ያለውን ሰምተናል። በጣም ተናግረሽ እንዳታናግሪኝ እኔ ዝም አሁንም እኔ መናገር የምፈልገው ነገር ምንድነው? የህግ ሴክተሩ ፕሊስ ሴቶች የህዝቡ አንድ አካል መሆናቸውን እንዲታይልኝ ይፈልጋለሁ። እኔ አሁንም መናገር የምፈልገው ህግ የለም ሳይሆን ሁሉም ከህግ በታች ነው፣ ግን ህግ ሰርቭ እየተደረገ አይደለም በትክክል። በዚህ አጋጣሚ መናገር የፈለኩት ደግሞ አባገዳዎች ኦሮሚያ ውስጥ የነበሩ ናቸው። ትክክልም ፍርድ ይስጡ፣ ትክክልም ፍርድ አይስጡ እሱ የሚሰማው ባለቤቱ ነው። ገብቷችኋል አይደል? ፍርድ ደረጃ ላይ አልደረሱም እኮ እኔ በትክክል ፍርድ ደረጃ ላይ ማኒፑሌት ተደርገዋል ብዬ ባስብ ማኒፑሌት ተደርገዋል ብዬ ባስብ አባገዳዎችም ከህግ በታች ናቸው፣ ጠቅላዩ ከህግ በታች ነው። ስለዚህ አሁን የሚበጀን ህግ ነው፣ ሌላ ማንም አይደለም የሚበጀን። ይመጣሽልኝ ህግ ነው የሚበጀን። ግን የህግ ሴክተሩ ግን የህግ ክፍተት አለው። በቃ ሴቶች ላይ 11 ሴት ቤተሰብ እየጮኸ ነው። ሜቢ እኮ ጎፈንድሚም ገንዘብ ኖሯቸው ጠበቃ ኖሯቸው ሊሆን ይችላል እነዛ ሰዎች። ግን ፕሊዝ ሴት የማህበረሰቡ አካል ናት፣ መገደል የለብንም። ከመገደል አልፈን ደግሞ ለጅብ እየተሰጠን ነው። በጣም እኮ አለፈ እኮ የኛ ህይወት አልፏል። እና ይሄ በጣም ሊታሰብ እንደዚህ ሴት እህት ናት፣ እናት ናት፣ ልጅ ናት። ሴት ልጅ የሰው ልጅ ናት። ከኛ ማህበረሰብ እንደው መማር ያለበት ሰው ናት። ዳዝሻል ቢኮዝ ያሳንሰናል። እህቴ ናት፣ እናቴ ናት። አይ መሞታችን ኖርማላይዝ እየተደረገብን ሞታችን ኖርማላይዝ ከመደረጉ አንፃር እኮ ሌላው የሚቀርብሽ እንግዲህ የስራሽ አንቺ የምትሰሪበት መስሪያ ቤት ይቀርብሻል አይደል? ከሌላው ይልቅ የሚቀርብሽ መስሪያ ቤት ሞትሽን እንኳን አደጋ ያደርገዋል፣ መገደልሽን እንኳን አደጋ ያደርገዋል። ይሄ ትክክል አይደል? ግን እኮ መስሪያ ቤት ኒውትራል ሆኖ ነው። እኔ እሱን ነገር እኔና አንቺ መጠየቅ መቻል አለበት። ተገድዬ ከሞትኩኝ የሚያቁኝ የሥራ ባልደረቦቼ ያንን ሲያገርም እኮ እንደዛ እንትን አይሉልሽም። ታውቂያለሽ አይደል? ጆዬ ግን አሁን የሆነ ኢንሲደንት ደርሶ የምሰራበት ድርጅት ስለኔ እኔ ተገደለ ኮወርከር ነበር ይልንገርሽ። የድሮ መስሪያ ቤት ምንድነው ተገደለና ኢሜል ላይ ምንድነው ያሉት? የድሮ መስሪያ ቤት የምሬ ነው። ኢሜል ላይ ሰደር ዴዝ ተብሎ ተፖሰተ ኢሜሉ ላይ ማለት ነው። አሁን ምን አይነት መሰለሽ ኢትዮጵያ ውስጥ የህግ ክፍተት አለ። በቃ ይሄ በጣም ይሄ ኖርማል አይደለም። ተገሎ ለጅብ መሰጠት ኢትስ ናት ኖርማል። ዳሳል አክቹሊ እዛ ኔቨር ማይንድ። አይ ግን የሆነ ነገርን ሰምቻለሁ፣ በውስጥ ነግርሻለሁ። ግን እኔ አሁን ህግ አለ፣ ህግ ይከበር ማለት ይቻላል። ግን እኔ ደግሞ ምን መሰለሽ ጆዬ፣ አሁን አሜሪካን ሀገርም anywhere it depends on the investigators, especially immigrant ከሆንሽ black immigrant ከሆንሽ they don't care just so you know። እዚህ ሀገር ፍትህ የማግኘት ፕሮባቢሊቲሽ በጣም ሌስ ነው። በጣም እንትን ተደርጎ ምናምን ካልተጮህልሽ በስተቀር ማለት ነው። ግን የሰው እጅ ላይ ፍትሽ አይሁን። እዛ ከመድረስሽ በፊት ሊቭ ነው ማለት ነው። አሁን የሆነችልሽ በጣም ደስ ብላኛል። ሰውን ግርማ ሰዎች ግን ለሚመጡት እኮ እናስተላልፋለን። አዎ ተጠንቀቁ ምናምን ልንል እንችላለን። ግን እነዚህ ሰዎች ፍትህ ሰርቭ ማድረግ መቻል አለባቸው። ገብቷችኋል? እነዚህ ሴቶች እሱን እኮ ፍትህ አሜሪካን ሀገርም ላታገኝ ትችላለች። ጀስት ወይ ነው ሁሉ አሁን አሜሪካን ሀገር ገደል ፍትህ አገኛለሁ ምናምን ነው። ፍትህ ሰው እጅ ላይ አታርጊ ነው እያልኩ ያለው። ሴት ልጅ ውጪ ጥሩ ነው ምክርሽ፣ እንደ ሴት ጥሩ ነው። ሴቶች ቶሎ ቢድኑ ጥሩ ነው።
ከዛ ደግሞ ሳይኮሎጂ ላይ ችግር ያለባቸው ሴቶችም ሊሆኑ ይችላሉ። አቢዩዝም እየተደረጉ አቢዩዝን አክሰፕት እያደረጉ አናቅም the situation where they are። ግን በዚህም ሆነ በዚያ ህግ ሰርቭ መደረግ አለበት። ስፔሻሊ ለሴት መስራትም አለበት። we are special case እኮ ለማህበረሰብ ውስጥ እኮ we are special case። እዚህ ሀገር እኮ we are special። ከውሻ ቀጥሎ ነው ወንድ። ስለዚህ ስፔሻል ተደርገልን እንታይ ስፔሻሉ የሚቅርብን እንደው እንደ ሰው ሞታችን ግድ ሊለው ይገባል። ህጉ ውስጥ የኛ ሞት ግድ ሊለው ይገባል። 11 ሴት ሞታ ፍትህ አላገኘችም is not normal። ከዛ ደግሞ ሲያልፍ ደግሞ እንደ ወርቁም ጥሩ ነው፣ ባህሉም ጥሩ ነው። እኔ ተቃውሞ የለኝም፣ ያባገዳም ባህል ጥሩ ነው። ግን አባገዳዎች ግን ከህግ በታች መሆናቸውን እንድታቆልኝ ይፈልጋለሁ። ጠቅላዩም ከህግ በታች ነው። ስለዚህ የሚፈርደን ማን ነው? ህጉ ነው። ህጉ ክፍተት አለበት። አዎ። ስለዚህ ነው አሁን የምፈልገው እባካችሁ የህግ ሴክተር ላይ ያሉትን በደንብ ጠበቅ አድርጋችሁ ኢንቨስቲጌተሮችም እንደው ልምድ ያላቸው የሚያስቡ ማኒፑሌት የማይደረጉ ቢሆኑልን ምርጥ ነው። እንደ ሰው መተንፈስ እንችላለን። እሱ ይገዛኛል። ህግ ይከበር ለምትዩ የስ ህግ ይከበር። ለሴት ልጅ ግድያዎች የተለያዩ ግድያዎች ሴቶች ልጆች ላይ እየተፈጸመ ነው። ለነሱ ደግሞ ፍትህ ይሰጥ። አብሶሉትሊ የስ ስላለው የቀነኒ ኬዝ ኢንቨስቲጌሽኑ ኦፕን ቢሆን መልካም ነው። ኦፕን እንዲሆነ ኢንቨስቲጌሽን የለም አውቶፕሲውን ምናምን ብንሰማው ደስ ይለኛል። እኔ እሱን ነው የምፈልገው። እሱን ነው በህጉ እንደው ደና ጠበቃ ስለሌላት ነው ህጉ የተንሸረሸረው ምናምን ማለት አልፈልግም። ጠበቃም ባይኖርሽ ገንዘብም ባይኖርሽ ህግ እኩል ሆኖ አጠገባችን ቢቆም ደስ ይለኛል። ገንዘብ የሌላቸው ሴቶች ይገደሉልን አልፈልግም ፕሊስ። እና እኔ በዚህ አጋጣሚ እባካችሁ የህግ ሴክተሩ ላይ ያላችሁ ሰዎች ደጋግማችሁ ኢንቨስቲጌት አርጋ እንግዲህ ፐብሊክ ፊገር ስለሆኑ ነው ያወቀው ነው ጉዳይ አይደል? ሁለቱም ፐብሊክ ፊገር ስለሆኑ ነው። ሌላ ምንም ይሹ እነዚህ ሰዎች ግን ይለኛል ያዝናኑ ወይ መጠየቅ ይችላሉ። ኦፍ ኮርስ ግን አባገዳ ራሱ ዳኛ በፈረደው ኬስ ዳኛ ይከሰስም ታውቂያለሽ? ይከሰሳል ግን ይግባኝ እስከ ሰርድ ሌቭል ይግባኝ መጠየቅ ትችላለሽ። ያስ ሶ በአባገዳም ኬዝ እንደዛ ነው። ጭራሽ ደግሞ ባልፈረዱበት ኬዝ እኮ ነው እየተከሰሱ ያሉት አባቶቻችን እየተንቋሸሹ። አሁን ለምሳሌ ተበድያለሁ የሚለው አካል እያለ ተበድያለሁ የሚል አካል አለ። ከዛ ደግሞ ሽማግሌውን የሚሰበሰበው አካል ሌላ ነው። ገብቶሻል? ይኸውልሽ አሪው ነው የሰበሰበው። ተጠርጣሪው ለምንድን ነው የሰበሰበው? ሰምተሽዋል? አንዱ አለምን ቤተሰቦቼ ስለሆኑ ላጣቸው ስላልፈለኩኝ ነው አቀራርቡኝ ያለው እንጂ that is based እኔ አሁን እሱ አሪፍ ነው። ለምን ተነጋግረው ቢያንስ እውነቱን ግን ተሸፍኑ አይደለም በቃ ተታረቁ ጎሽ ምናምን አይደለም። እንደዛ አንቺ እኮ አባገዳን ፍርድ እኮ እንደ ሰፈር ዳኝነት እኮ ነው የቆጠራችሁት። ግን ገዳ ኮርት እኮ በጣም ትልቅ ኮርት እኮ ነው። ባይዘው በጣም እየሰራ ያለ ብዙም ቅሬታ የሌለበት በጣም 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 ኢፌክቲቭ የሆነ ሲስተማችን ነው። እኔ አሁን በጣም የከፋኝ ምድረድልም ማህይም ኢንተርኔት አካውንት ስላላችሁ ብቻ ወጣችሁ አባገዳችንን አታንቋሽሹ። አዎ ግን አሁን እኔ ለምሳሌ በእንደዚህ አይነት ሁኔታ ላይ ልጅ ሞተች ነፍስ ጠፋ በሚለው ሁኔታ ላይ መርቀናል ጎ ወደ ስራ ሂድ ማለት you are free መርጣውታ አይወድሽ you are free አላሉት ነፃነ አላልነውም ብሏል አባገዳ። what does it mean? አይኑር ነው እንደምትሉት እናንተ። እኔ እኮ ያልገባኝ ስራ ነው የምትሉት። ምንድነው ሪኮግኒሽን እኮ ነው። ምንድነው ለምንድነው መመረቅ ያስፈልገው? he was working እኮ እየሰራ ነበረ። የመረቁትማ ከማህበረሰብ ጋር ተቀላቀል ብሎ ነው የመረቁት። ንጹህ ስለሆንክ አላሉት። ምን ማለት ነው? አላሉትም። ንጹህም ወንጀለኛንም አላሉትም። ከማህበረሰብ ራሱን አግልሎ ነበር አይደለ የመረቁት። ግባ ወደ ማህበረሰብክ ስራህን ቀጥል። ታዲያ ይሙት እንደ ምንም ነገር እጁ ላይ የለም። ይሙት ልጅ እንዴ ቆይ አንቺ አሜሪካን ሀገር ማለት ነው ተከሰሽ ምናምን ህግ ምናምን እንትን ብሎሽ ስራ ሰው አይሰራም። አሁንም እኮ ማህበረሰቡ አይደለም እኮ ስራውን እንዲያቆም ያደረገው ያ
ኢንሲደንት ነው እንዲያቆም ያደረገው። ኢንሲደንቱማ ከማህበረሰቡ እንዲወጡን አግልሎ ነገሮችን እንዲያያርጉት ከዛም በኋላ ፍርዳራ ከዛም በኋላ አባገዳ ወሰደው ህግ ምን እንደታየው ባደረጉት ከዛ አባገዳዎች አፕሩቭ አድርገውት በቃ አንተ ስራህን መስራት አለብህ ገንዘብ ጌን ማድረግ አለብህና ወደ ማህበረሰቡ ተቀላቀል ማኖር አለበት እኮ የስኔ ትክክለኛ ውሳኔ ነው ብዬ የወጣበት ምክንያት ግን ሶልቭ ሳይደረግ ነው ወደ የሚገባው ሶልቭማ እንዳይደረግ ይልሽ አባገዳ እኮ አሉ የቀነኒ አባት ባልተገኙበት ዱጋባሱ እንደንደኙ አሉ እኮ እሳቸው በሌሉበት ስለዚህ የቀነኒ አባት ነው በህግ ነው የፈለጉት አይደለም ያ አሁንም ህግ ነው የሚሻላቸው ብዬ ነው ማስበው ነው እኔም እንደሳምለው ነው ብቲ አሁን ለምን እንዳልፈለጉ ነው ያላቀም በህግም ከሄዱ ረጅም መንገድ ነው ይመቻቸው ግን ይሄድች መኖር አለበት አጥሊን እንስሳ ስለሆንኩ ነው ማቆጠርጥባችሁ አጥሊን እንስሳ ነኝ ጋር ቆረጥኩት እኮ እንደ ነፃነት መለሰ እንዲህ ብዬ መቀመጥ ጀመርኩኝ እኮ አይ ወይ ለማንኛውም እኔ ደግሞ ሌላ ደግሞ ያንዱ ዓለም ደጋፊ ነን ምናምን የሚሉ ሰዎች ፎቶ ዘቅዝቀው ምናምን ሲሳደቡ አይቻለ የሞተች ልጅና ኢትስ ኖት ፌር ደስ አይልም እንደው ጂጂ ጋር ሄዳችሁ ሐሳብ ብታስቀይሩ ጥሩ ነው ጂጂ ደግሞ ምን ሆንኩ ትለን ይሆን ተሰቀልኩ ትለን ይሆናል ባሁኑ አይ ዶንት ኖ በቃ እንግዲህ ያችኑ ታሪካችንን እንስመ የልጅቷንም ብቻ እግዚአብሔር ይሁናቸው ፍርዱን ለእግዚአብሔር እንተዋለን እግዚአብሔር ደግሞ ከምንም በላይ ይፈርዳል ብያምናለሁ ከህግም ከምንም በላይ ነው ብዬ ስለማመን እግዚአብሔር ደግሞ ፍርዱን ይስጥ በተረፈ ደግሞ ያው ሴክተሮቻችንን ቢሰሩ ሴቶቻችንን ቫልዩ ቢሰጡን ጥሩ ነው እግዚአብሔር ይርዳቸው ማኒፑሌት እንዳይደረጉ ብያስባለሁ ከሁለቱም ወገን ማኒፑሌት እንዳይደረጉ አይ እውነት ነው እግዚአብሔር ያወጣ ባይነኝ እኔ አንቺ ፍትህ ለቀነኒ ነው የምትዩ እኔ ደግሞ ፍትህ ለእውነት የሁለቱንም ሳይድ ሰምቼ እኔ እንዲፈርድ ቢሆን ጥሩ ነው እንግዲህ መልካሙን ደግሞ ሰምተን ደግሞ ኤቪደንስ ማለን ብለዋን አባገዳዎቹ ጉማ ሲጠይቁ እንግዲህ አንቺ ከመናገሩ በፊት መተሽ ጉማ አልጠየቀም ብለሽ ነግረሽን ነበር አይደል እሱ ከመናገሩ በፊት it means you have a personal information ማለት ነው at the end ስለዚህ አሁን ደግሞ ሌላ ደግሞ ቪዲዮ አለን ብለዋል we will see ማን ቪዲዮ ያለው ቀነኒ ፋሚሊ ያንጡት እስቲ ጉማሲ የጠየቀበት እስቲ ከዛም በኋላ እኔ ማምናለሁ እስቲ እናያለን ብለን መቼ እንጠብቅ እሱ ቪዲዮ አላቅ እኔ ደስ ይለኛል እሱ ቪዲዮ ባይሆን ግን ጉማ አልጠየቅም እሱ የጠየቀው በትዳር ስለነበራቸው ሌጋል የለም ገልጽ የሚባለው ትዳር እሱን ንብረት ለመከፋፈት እንጂ ጉማ አልተጠየቅም አላለ ግን እኔ ካንዱ ዓለም ጋር ጀስቶ አለኝ ብለው ምንም አይነት ግንኙነት የለኝም አንቺ ነሽ እኮ የነገርሽን እሱ መጥቶ ሚዲያ ላይ ከማውራቱ በፊት እንዳልጠየቀማ ሰማው አይወልሽ እኔም ራሱ እኮ እኔ መጥቼም ራሱ እኮ በገዳ ኮርት ከይዙ ነገር እንደሄዱበት ሳይቴሽንሽንም እየነገርሽን የምሰማው ከዚህ ነው መረጃ አለኝ ሌላ መረጃ እያሉ ነው እዚህ ያሉት እየነገርሽን መረጃ አለን ምናምን እያሉ ነው እንግዲህ እነሱም ቪዲዮአቸውን ያውጡ አንቺ ደግሞ ሞር የጠበቀ ሪሌሽን ስላለሽ ከዛ በኩል ጌታን የጠበቀ በእናትሽ ጆይ ረፊ በእግዚአብሔር እኔ ምን ላድርግ እሱ እኮ ያለሽ ከአባገዳዎቹን የሰማሁት ከአባገዳዎቹ ጋር ደግሞ ሞር ሪሌሽን አለሽ ማለት ነው አንቺማ ኢንፎርሜሽን ቦክሳችን እኮ ነው የሰማሁት ውዴ ሲያወሩ ነው የሰማሁት ኦኬ ቪዲዮ አለን ብለዋል እንግዲህ አሁን እሱ ነው ደግሞ ሞር አሪፍ የሚያደርገው በጣም እሱ አሪፍ ነው እሱ በጣም አሪፍ ነው ከዛ በኋላ እንግዲህ አሁን ምለውን እንግዲህ 40 ዓመትም 50 ዓመትም የቆየ ባህላችን ነው ግን ከህግ በታችናቸው ያልኩትን እሱ ፕሩቭ ያደርጋል 40 ዓመት እና 50 ዓመት ነው ያልሽ ኖ እንደው ዝም ብዬ ግምት ነው እንጂ 200 300 ዓመት ሊሆን ይችላል ሴንቸሪም ሊሆን ይችላል ጋይሳ ታጠኛንቺ ሴትዮ ደግሞ ለራሴም ሀፍ ነኝ እንደዚሁም እንዳልጨፈጨፍ we will see በተረፈ እንግዲህ
ወደ ሌላ ኢሹ ብንሄድ ይሻላል። አላማረብንም። የሆነ ዘፈን አለ እኔና አንቺ ምናምን የሚለው ያ ዘፈን አላማረብንም ይሄ ኢሹ። እስቲ ሌላም ሐሜት መጀመሪያ ኦሮምኛ ሳትማሪ እኔ በተረጎምኩልሽ ምስጋና ስጠብቅ አንቺ ደግሞ ጭራሽ አረተይ እና መስኪኝ ባየር ምናምን እያለ ኩማታው እንጂ ኧረ ተው አታቀሳስሩኝ። እንደው ሴንቸሪ በሉልኝ እንዴ ተው እኔ ሐሜት ላይ መዘባረቅ ያለ ነው ጋይስ። ወይ ለማንኛውም ዘዋይ ጥሩ ሀገር ግማሽ ናትዋት። አው ግማሽነትም አለ እሱን ያዙልኝ። በዘዌ አጎታችን ተመርቆ እየመጣ ነው። ዝግጁ አድርጊ ቆዳሽን ደብል ለብሰሽ ለመከላከል ቻይ። አቤት እንዴት እንደሚቀጥቅጥ አጎቴ እየመጣ ነው። መቼ ምን ሰማሽ? ወይኔ ጉዳችን ፈላ። ዳልቻ ሊመጣ ነፃ ሆኜ እንደቦረኩት አሁን ጭራይ ልቆልፍ ነው ወይ ጂየ ጊፍቲ ወይ አምላኬ እና ሊመጣ ነው እሱ ደግሞ ተመልሶ አሰበሽ ፈራው ጌታ ምን እናደርገው አጀንዳ በአጀንዳውን እኮ ዳሌ ሊመጣ ነው። አይ እውነት ከሆነ ይመጣ። አይ ልዕልት እኔ ቅድም የጠበቅኩት ነገር ፋይናሉን ብቻ ሳይሆን የቪዲዮውን ማየት የነበረብን እሱን አቁመው እንግዲህ እኔ በማውቀው በገዳ ስርዓት አቁመው ምን ሀፕን እንዳደረገ ጥያቄ ቢጠይቁት ኖሮ ባይኖሩም የእሷ ቤተሰቦች ባይቀርቡም ለምሳሌ ማን ነበረ ፊቷ እንደዛ ሲያደርግ ነበረው የወጡትን ቪዲዮዎች እና እንደዛ አይነት ጥያቄዎች እውነት ለመናገር ሱሳይድ ብታደርግም እንኳን እኔ እንደ ሴት ማምነው አንድ ሴት ሪሌሽንሺፕ ውስጥ ሆና መሞትን ከፈለገች እኔ ተጠያቂ አውራት ያለው ፓርትነሯ ነው። ሜንታሊ ያ ሴት ምን ሆና ነው ያንን ውሳኔ ላይ ደረሰችው የሚለውን የቅድሟን ጽዮንም እንትን እያየው ነበረ። የጽዮን ቪዲዮ ጥስት ያሱን ገነሱን ላስደምጥ እኮ ነው የመጣሁት እኔ ራሱ ገነሱን እያየው ነበረ እና እውነት ለመናገር በጣም እሷም ስታወራ የነበረው በራስ መተማመኗ የምትሰራ ልጅ የምታነብ ልጅ ብዙ ነገሮቿ ወዶ እንደነበረ መኖር እንደማትፈልግ ድልድይ ሳይ መዝለል አለበት እና ደግሞ አቁሞ አትሊስት በገዳ ተሰብስቦ ተቀምጠው የሚጠየቅ ጥያቄዎች አሉ። አውሽ እሱን ጥያቄዎች ኦፕን ቢያደርጉ ነው ለህዝቡ ያርፋል ብዬ አምናለሁ። ቤተሰቦችም የፈለገም ቢሆን ባይኖሩም በቦታ እንኳን ቪዲዮን ካዩ ለዛ መቀጣትም ካለበት ደግሞ ለዛ ቅጣት። አይ አላምንም እኔ እንደዛ ነው ማምነው። ለዛ ነገር ይቅርታ መጠየቅም ካለበት የኦሮሞንም ህዝብ መታሰርም ካለበት እኔ በሆን ለሊናይ እንደዛ ነው ማረገው። ለቀሪ ይሄንን ነገር ግድያውን አልፈጸምኩም ካለ ለዛ ነገር ግን አትሊስት ከዛው ላይ ሌላ ሰው ነኝ እንደዛ ያደረገን ያደለውም ከሆነ ደግሞ ከሱ ጋር ያለች ያንን ጥቃት ማን ያደረሰባት ታዲያ እሱ ካለው ነው። እኔ ግን እንደሰማው ታውቂያለሽ፣ አሁን እንደዚህ ብዙ ኬዞችን ያዩ ሰዎችም ሲያወሩኝ አሁን አንዷ ኤክስ ቦይፍሬንዷ ነበረ ሲቀጠቅጣት የምትዳር ውስጥ ናት፣ ልጅ ወልዳለች። ቦይፍሬንዷን ለማናደድ ከአንዱ ጋር ሆነች። ከዛም በኋላ ልጅ መጣባት። ከዛ ከባሏ ጋር እየኖረች ኤክስ ቦይፍሬንዷ ጋር ሄዳ ትቀጣቀጥ ነበር። አንዴ ደግሞ ወንድሟ ራሱ እንደዚህ ያደረሰበት እንደዚህ እንዲህ ታሪክ ሰምቻለሁ። እና ዩዶን ነው እሱ ነው የምልሽ። ለዛ ግን መልስ ነው ልዕልቲ፣ ለዛ መልስ መስጠት ነው። እኔ አይደለውም ካለ መቼስ ተደብድባ ስትመጣ ቤት ማን እንደሆነ ያውቃል ብዬ አምናለሁ። አንድ ጊፍቲኪያ ጋፋ አማ ላይ ጋፋ አሰው ነቲከው ቢታ ገሩ ላይክ ሰራይቲዩ ዱካሰ ዱካሰኒ ምናምን እኒሞ ብየ በኤ ጀተ ለማሰዲ ኦሊ ብየ ኦሊ ወጥቶ ምናምን ጅራታ ቱሬ ምናምን እና we don't know እውነት ነው። አንደኛ እኔ አንድ ነገር ነው ማምነው፣ ያው ጀስት ቤተሰብንም ያሳርፋል የህዝብንም እንደ ሴት እኛንም እኔ ብዬ ማምነው ያሳርፋል ብዬ አምናለሁ። ግን እውነታው ግን ገብን እኔ ይሄ ትክክል አይደለም። ሁሉም ሰው ፍትህ ይገባዋል። ግን እኔ እንደ ሴት
አንድ ሴት ፓርትነር እያላት እራሷን ካጠፋች እኔ እህቴ ብትሆን እኔ እሱን ነው የምጠይቀው ይቅርታ። እኔም ብሆን አራት ሴቶች ራሳቸውን ማጥፋት አሁን አንድ ሴት አለች በጣም ጥሩ ባለ ምናምን የሚባል ነበረ አለ አሁንም ባሏ ነው ራሷን ግን ልታጠፋ ትሞክር ነበር። እኔ የሚያፈቅረኝ የሚወደኝ የሚንከባከበኝ ሰው ኖሮ በጣም ይሄ የተለየ ሜቢ ትዳር እኮ ተሰናዘር ወርልድ አሁን የሚያፈቅረኝ ቦይፍሬንድ ምናምን ማያለሽማ ላላላ አንድ ላይ ነሽ። አንድ ቤት ውስጥ ስትኖሪ ደግሞ እኮ ማስኩል ቢ ኦፍ ማስኩል ቢ ኦፍ ገብቶሻል። ቁጭ ስትይ እኮ የእግርሽን አውራጣት አፍ ውስጥ ከቶ የሚያዳምጥሽ ወንድ ማለት ነው። አሌሽ እኮ ሊልሽ ይችላል አብረው ሲኖር ማስክ ይወጣል። ከዛን ውጪ እጅሽን ይዞ ይሄዳል። ቤት ደግሞ ልታነቅ ልትሄድ ትችላለች። ጀስት ቅድም እንደነገርሽው እስናት ደሴም ትዳር እኮ ጌሮ ለአንዳንዶች እንኳን ስለማላቅ እውነት ለመናገር እንደዛ ነው ልልሽ ይወደኝ ያፈቅረኝ። አንቺ ከሳሎን ቤት ወደ መኝታ ቤት ስቴጅ አበባ ይዞ ቆሞ ምናምን እያሸተተ የሚጠብቅሽ ነው የምጠብቀው። እናትሻታ ስቅዬ በጣም እንደዛ የጠበቅሽው ግራዋ ይናፍቅሻል። ይሄ አበባ ምናምን ይሄ ሬስቶራንት ሲሄድ ምንድን ነው የምትፈልጊው ምናምን አልበላሽም ሌላ ጉርስሽ የኔ እናት እንጀሩ ቆንጆ ሰላም ትዳር ውስጥ የምትኖር ልጅ ነው። እኔ ሜሪ ይወረች እንጂ አንቺ ትዳር ቆንጆ ነው። ልንካለ ይወረች ጋርሽ ያ አንዳንዱ እኮ ዜር ጉድ አት እኮ ማስኪንግ ሶሪ ሜሪ ገብቶሻ ባልሽ እንዳይፈልግ ጉድ ሶሪ ሜሪ ትረጅኛለሽ እና ያ some guys they are really good at masking ያሉ ታዲያ ገልቲ እንዴ የኔ ቆንጆ የኔ እኮ ያ እኮ ሸምበቆ እኮ ጥሎ እኮ ባይሄድ እኮ እኔ መቆይ ነበረ። ይሰድቡሻል እኮ ጋለሞታ ይሉሻል እኮ። እኔ ለነገሩ ትዳርም አልነበረም ባይዘወይ ትዳርም አልነበረም። ግን ሴቶች የሚቆዩበትን እኔ እረዳቸዋለሁ። እንዲህ ሰው አፍ ውስጥ መግባት እኛ እኮ በእኛ ባህል እኮ ህይወትሽን ሸሽገሽ ተደብቀሽ የሰው አፍ ውስጥ ላለመግባት ነው ጥረትሻል። በሰው አፍ ውስጥ ፖዚቲቭሊ እንድትታይ ጥሩ ትዳር አላት የተከበረሽ ባለ ትዳር ምናምን ያው ሁላ ይቀርና ክብሩ ይነሳና ሲንግል ማም ትሆኛለሽ። ማንም አይፈልግሽ ገላሽ ልጅሽን በመሸከሙ የቆሸሸ እኮ ትባያለሽ። የኔ ቆንጆ ጋለሞታ ከትዳር ያላት ከበረች ሴት ጋለሞታ እኮ ነው የሚያዞሩሽ። ወንዶች አይደለም ደግሞ የሚሰድቡሽ ባይዘወይ ሴቶች ራሳቸው የሚሰድቡሽ። እንዴ እኔ ላይ ደረሰውን አታውቂም እንዴ? ሴቱ እኮ ወዱ አይደለም የሚቀረው እኮ ዴዶን ስታይ እኮ ወንድ እኮ ወዱ እኮ አይደለም ጊፍቲ ሴቱ ወዱ አይደለም እንደዚህ አይነት እከክ ላይፍ ውስጥ እኮ የሚቀሩት። ማህበረሰቡ ይጠዘጥዝሻል፣ ቤት ትጠዘጠዣለሽ። ልክ ስትወጪ ደግሞ ማህበረሰቡ ምላሳቸውን አሲለው ይጠብቁሻል። ሰማሽ እንዴ እሷን ጉድ ይሉሻል። አሁን እኔ የኔን እንደ ትልቅ ጉድ መታ ያወራችው አዲስ ናት። አዲስ ቻራዲዋ ማለት ነው። ጌታ እንደ ትልቅ ጉድ እንደተዋረድኩኝ ማለት ነው። መታ ቲክቶክ ላይ አራስ ሆነሽ ባልሽ ጥሎሽ ኢትዮጵያ ገባ ምናምን ያለችኝ አዲስ ናት። ሴት ልጅ ነው ያለች፣ ወንዶች አላሉኝ። እውነቱን ንገሪኝ ካላችሁ። ስለዚህ ሴቱ ለምን አይቆይም? ምን አገባሽ? የፈረሰ ቤት ውስጥ ትኖሪያለሽ፣ ቤት ታለቅሻለሽ። ሰው አፍ ውስጥ ካልገባሽ ቸርች ስትሄጂ፣ አሁን ብዙ ትዳሮች ስፔሻሊ በእኛ ቸርች ሲሄዱ ትዳር አለሽ፣ ግን ትዳሩ የለም። የእሑድ ትዳር አለ። አሁን አንዳንዶች ቤተክርስቲያን አብሮ ለመሄድ ተፋቱ ላለመባል ልጆቻችንን እናሳድግ ብለው 2 ሃውስሆልድ የሚመሩ ሰዎች አሉ። ፌክ ላይፍ። እንደዚህ አይነት ሰው አታውቁም? 1 ቁጥር አውቃለሁ፣ 1 ቁጥር 2 አላውቅም። ጻፉልኝ ውዶች።
ፌክ ላይፍ የሚኖሩ ተፋተዋል። አፕስቴር ዳውንስቴር ላይፍ ይኖራሉ። ለምን? ሰው አፍ ውስጥ ላለመግባት። ተሰሳው ሪያሊቲ። ለዚህ ነው እህቶቻችን የሚሞቱት ሱሳይዳል የሚሆኑት። ልክ ስትወጪ ደግሞ እነዚህ አንድ ቁጥር የጻፉት የምታውቋቸው ሰዎች እነሱን የሚሰድቡሽ አንቺ ስትወጪ እንደፈረሰ ቤት ውስጥ ምትኖር ነው አንድ ከክ መታፈን መከፍትብሽ። ጊፍቱ ይሄ ነው። ትዳር እካም ቢገረው ሀዝናል። እውነት ለመናገር ያው ተፈቃቅሮ ነው አብዛኛው ጊዜ ዛሬ የሚገባው ሰው፣ ግን እሱ አለመኖር ጊዜ በኋላ ማለቁ ደግሞ በጣም አስጠሊታ ነገር ነው። አለመኖርን ደረጃ የሚያደርስ ከሆነ አራት ሴት ሱሳይድ አላውቃለሁ ደውላልኝ ታውቃለች። አራት ሴት አራስ ሆና ሱሳይድ የሚወደኝ የሚያፈቅረኝ ምናምን ቢወድሽ ቢያፈቅርሽ ነው እርጉዝ ሆነሽ የሚደበድብሽ የሚሰድብሽ። የሚወድሽ ሰው ይሰድብሻል፣ ያንቋሽሽሻል። በጣም ከባድ ነው። በጣም ራስሽን እንድትጠይ ወደ ታች እየናቅ ያወራሻል። የምሬ ነው። እኔ አሁን ተነስተሽ ፍቺ ምናምን እያልኩኝ አይደለም፣ ግን ብዙ ሴቶች they are living depressed life ዘግናኝ ላይፍ ውስጥ የሚኖሩ የሚያለቅሱ ሴቶች አሉ። እንግዲህ ሰው ሚስጥሩን ብሎ የነገረኝ መጥቻ አልነግርሽም፣ ግን የምሰማው አንዳንዶቹ ቁጭ ብዬ እየነዳው ማስባት ልጅ አለች። ምስኪንዬ ልጅ ሁሌ ያስባታል ሁሌ። በቃ በሰው ሀገር ደግሞ ስትሆኚ ትዳር ብለሽ ስትይጂ ያለሱ ሰው የለሽ በሰው ሀገር። እሱ ሰው ደግሞ እሾክ ሲሆንብሽ፣ ጃርት ሲሆንብሽ አስበሽዋል? ህይወት እንዴት ልጨልም እንደምችል። አንዴ ብቻሽን እኮ የወጣሽ ትሻያለሽ እኮ። እከክ ሲሆንብሽ፣ መሄጃ ስታጭ፣ ከሱ መሄጃ ስታጭ፣ ያቺ አበሻ እናት ለሊት ተነስታ ከአልጋዋ ተነስታ ድራይቭ አርጋ ሃይዌይ ጫፍ ላይ ጠብቃ ትራክ ሲመጣ ራሷን የወረወረችው እናት ምን ሆና ነው? ይሄ እኮ እዛ ቦታ ትድረሽ እኮ ነው እያልኩ ያለሁት እኔ። አሁን እቺ ጽዮን የምትባለው በ6 ወር ነው ዱስስ ያለችው ጀግና። ካልሆነ በቃ አለቀ። ካልሆነ መቆም አለበት። ልጅ ሳይመጣ አንድ ልጅ ካለ ሁለተኛ ልጅ ሳይመጣ፣ ሁለት ልጅ ካለ ሶስተኛ ልጅ ሳይመጣ ጀግና። እኔ ያልሆንኩትን እኮ ነው የሆነችው እቺ ልጅ። ጀግና ናት። እግዚአብሔር ምስክሬ ነው። የጀግኖች ጀግና ናት። ካይስ ስንቱ እኮ ነው ራሱ የሚያጠፋው። ያቺ እናት ለምን ራሷን ወደ ትራክ ወረወረች? ስፒድ ወደ የሚያረግ ትራክ ሲመጣ ራሷን ወረወረች፣ እንዲገጫት ሞተች። ሀበሻ ናት። ምን ሆና ነው? የትዳር ሚስጥሩ እሱ ነው። ምን አርጓት? አሁንም ምላችሁ ከሞትሽ በኋላ መደበሪያ የምትሆኝ ፎቶሽን እያሳመረን በካፕከት አፕ እያሳመርኩኝ ፖስትሻለሁ። ላይክ ፎሎ ሰበስብብሻለሁ። ጥሩ ሰው ባልብሻለሁ። እኔ እሱም ሆነ እኔ አልፈለ ኃጢአት ነው። ተገላለች አልሞተችም፣ አቢዩስ ተደርጋለች አልተደረገችም፣ ዲፔንድስ ኦን ዘ ፐርሰንስ ኦፒኒየን። ከዛ በኋላ ኑሪ ካልሆነ ውጪ። ማህበረሰባችን ደግሞ መቀየር አለበት። ኦኬ የአንድ ሰሞን ወሬ ነው። አንድ ሰሞን ይወራብሻል፣ ይረሳል። የበርገሩ ራሱ ታሪክ እኮ ተረሳ። ከከጋ እንትናት በይ። ከማይሆን ነገር ውስጥ አትኑሪ። ከማይሆን ህይወት ውስጥ አትኑሪ። ጌታን ቀጣ ራስሽን እንድጠይ ከሚያረግሽ ህይወት ውስጥ አትኑሪ።
ጊፍቲ ደግሞ ስለ ትዳር አታውቅም። የሚወደኝ የሚያፈቅረኝማ እንዲህ አያረገኝም። ኦቨርሊ 9 ጊዜ ወግቷታል። አንዷን እዚህ አፕላይ ተሻታል ማለት እንዳልኩሽ የትዳር በኋላ ያለውን ነገር እሱን አላውቅም። ሪሌሽንሺፕ ግን እኔ ያው አቢት ሰው ሴት ትደረጋለች፣ ግን ያኔ ይቀላል ብዬ አምናለሁ። ላሽ ለማለት ጥሩ ነገር ሞር እውነት ለመናገር ዛሬ ነው የተረዳሁት። ከጽዮን ደጋግሜ ነው የሰማሁት እና የተረዳሁት እውነት ለመናገር የሆነ ፓርት ላይ ቤት ለመሄድ እንኳን ብለው ቺት አድርጎባት ፋይንድ አውት አድርጋ ከዛ ቤት ለመሄድ ድግስ እየተደገሰ ነበረ። ሶ ይቅርታ መጠየቅ ነበረባት እሱን ቤት ይዛ ለመሄድ እኔ በእውነት እኔ ገለው ነበረ ይቅር ይበለኝና ያንን እንደዛ አይነት ሲቹዌሽን እኔ እንጃ እኔ በጣም እኔ እኮ በጣም ህይወቴ እንዲሆንልኝ በሁለት እግሩ እንዲቆምልኝ እኮ ይኸው የምታውቀኛው ፓስተር ሳሮን ልጥራት ልጅ አሁን እቺ 13 ዓመት ጓደኛዬ ነው እና ህይወቴ እንዲሳካ ምናምን በቃ ሶሻል ሚዲያ ላይ አልፖስትም በጣም ጥሩ ሴት ነበርኩኝ ምናምን ማለት ነው። ኑሮ ተስማምቶኝ ነው ለመኖር ነው እናቴ። አሁን እኮ እቺ ሴት እኮ አሁን ሰውዬው ሻሎም እንደዚህ ቤት ፓስተርዬ ሻሎም ሰላም ሽብሳ ወደ ጠመንጃ መስለሻል። ዛሬ ደግሞ የተወደወደ ጠመንጃ መስለሻል። ዛሬ ብሻለልሽ ተበረ ነው ሰው የምሬን ነው። ባጭ ጸጉር ልምጣብዬ መራሽን በጣም ነው የወደድኩት። በጣም ነው የሚያምረው። መራሽን በጣም ነው የሚያምረው። መራይ አነሰ በእናትሽን ያው ማነሱ ብቻ ሳይሆን ከክሮ ይልቅ በዚህ ዋው ነው ብታይ በገመዱ አይደለ ክሩ በጣም ነው አልወደድኩትም። እንደዚህ ግን በቃ ያባለ ነው የሆነች ዛርጋቸው ነው የልጄን እኮ ነው የሚያደርገው። ሴቷለች እኔ ምን ላይ ናችሁ? ስለምን እያወራችሁ ነው? እኔ ምንም አልሰማሁም። ገና ስለ ትዳር ሚስጥራት ጊፍቲ አላገባችም እና የሚያፈቅረኝም እንዲያረገኝም አላለችም መስል ያፈቅረኝ ከሳሎን ቤት ወደ ኪችን ሲሄድ አበባ ይጠብቃታል። እሺ ቀይ አበባ ነስንሶ አበባ ነስንሶ ወደ መኝታ ቤት ሽንት ቤት ራሱ ተጠቅማ ስትመለስ ነው ጠብጠብጠብ አድርጎ የሚያመጣው። ከሽንት ቤት ራሱ ወደ መኝታ ቤት አበባ ጊፍቲ እናቴ ይሁን ፋይን ኖ ራይት ፐርሰን ማ በነገርሽ ላይ ህይወትሽን ላላላንድ ላይ ሊያደርግ ይችላል። ዳት ሃፕንድ እኔ ላይ ማለት ስፔሻሊ ነፃነት የሚሰጥ ወንድ፣ ፕሮቴክት የሚያደርግ ወንድ፣ ፍቅር ያለው ወንድ አብሶሉትሊ ክላውድ ላይ በሰላምተኛ ነበረ። ክላውድ ላይ እታክ ደግሞ ሲገጥምሽ እኔ ምን ሆኜ ነበር ላይፍሽ የሚሆነው እኔ ስሰማ የሴቶቹን ምን ሆኜ ነበረ እስካሁን ያረኳቸው ብሬክአፕ አስቤ እኔ በጣም ቀበጥ ነኝ እንዴ ነው የምለው። የምሬን ነው። ወይም ምንድን ምን ሆኜ ነው በጣም የሚያስደነግጥና እንዴ ይሄም አለ እንደሚያስብል ነገር አለ እና እኔ አንዳንዴ ራሴንም ታዘባለሁ። አልሰማም ግን ያ ከባድ ነው። እስማ በእኛ ሀገር ስፔሻሊ ደግሞ ምነው ተቀርሸኛ ወንዶች ብዙ ኬዞች ስሰማ ከወለድኩ በኋላ ተቀየረ፣ ከወለድኩኝ ካረገዝኩ በኋላ ተቀየረ፣ ከወለድኩ በኋላ ተቀየረ፣ ከወለድኩ በኋላ ተቀየረ። ብዙ ስቶሪ ነው የምሰማው። እሱ ጋር ነው በቃ ልልቲያ አሁን መጣሽልኝ። እሱ ነው ብዙ አብዛኛው የሚያደርገው ብዬ ነው የማስበው። እሱንም እውነት ለበላለች ልክ ሳረግዝ ሊበላይ ደረሰ። ልክ ሳረግዝ ከወለድኩኝ በኋላ ተቀየረ፣ 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 ተቀየረ። በጣም ነው የምሰማው። ለምን እንደሆነ አላውቅም። ልጅ ስለሰጠሽ ነው ዲስርስፔክት የምትደረጊው? ምን መሰለሽ አንዳንድ ጊዜ ለአበሻ ወንድ በኢኮኖሚ እኩል መሆን አለብሽ። ገበሬ ነው ልጅ ለአበሻ ወንድ በኢኮኖሚ እኩል መሆን አለብሽ። ካልሆንሽ አስቸጋሪ ነው በጣም። ሴቶች ብዙውን ጊዜ መመክረው ራሳቸውን ዲቨሎፕ እንዲያደርጉ ነው። መጀመሪያ ትዳር ውስጥ ከመግባትሽ በፊት ራስ ሰርቫይቭ እንደምታደርግ ካወቀ ቲንክ የተሻለ ነው መቼስ። ያ ከሱ ውጪ አንቺ መኖር እንደምትቺ ማሳየት አለብሽ። ይኸውልሽ አለመግባባት ይኖራል በሪሌሽንሽፕ በትዳርም በእጮኝነት አለመግባባት ይኖራል። አሁን አንዳንድ ጸቦች
ግሮ ለማድረግ የለም። አሁን አንዳንድ የምትወጂው ወንድ ወይም የሚወድሽ ወንድ ሲቆጣሽ ያስታውቃል። ይሆን አቅፎ የሚቆጣሽ ነው የሚመስለው። አንዳንዱ ደግሞ ጩቤ ይዞ የሚያባርሽ ነው የሚመስለው። ጥልይ ላይክ ሰልፍ ስቲምሽ ላይ ይሄዳል። ማንነትሽ አይቀረው። አሁን እዚህ ማፕ ላይ የምናያቸው ስድድቦች ታያለሽ፣ የሪሌሽንሽፕ የነበራቸው ሰዎች ማለት ነው። እና ዲስሪስፔክት መደረግን ኖርማላይዝ ማድረግ የለብንም። ዋንስ ዲስሪስፔክት ከተደርገሽ ስፔሻሊ በክብርሽ ማለት ነው ተመቶ ይደጋግሙትና ቼክ ሳታረጊያቸው ኖ እንዲህ አትለኝ ምናምን ስትይ ምን ተቀየረ? ጸባይሽ ተቀየረ ትባያለሽ ማለት ነው። ገብቶሻል? አንዳንዴ ወዲያው ነው ቼክ ማድረግ ያለብሽ ስፔሻሊ በክብርሽ ከተመጣ። አንዳንዱ እኮ ሴትነትሽ ላይ አረ ብዙ ነገር አለ። ስፔሻሊ አሁን ሌላ ሴት አፍቅሮ ባለሽ ኢትዮጵያ እሷን ነው ማፈቅረው፣ አንድ ቤት ግን አብረን እንኖራለን ይልሻል። 10 ምናምን ዓመት የከፈልሽበት ደግሞ ታውቂያለሽ፣ ባሎች አያፍቅሩ። ባልሽ 7 ዓመት አብሮሽ ኖሮ ይቅርታ 7 ዓመት አብሮሽ ኖሮ ሌላ ሴት ካፈቀረ በኋላ 7 ቀን አብሮሽ የኖረ አይመስለው። እንደማያውቅሽ ነው የሚሆነው። ልጆችሽን ራሱ የወለደውን ልጆች ራሱ ሊጠላ ይችላል። ስለዚህ ይሄን በሽማግሌ አስመጥቼ አስተካክላለሁ ምናምን የሚለው ታሪክ በምንም ታምር ሊሆን አይችልም። በቃ አንድ ሄዷል፣ ሸፍቷል። ሽፍታ ነው አንዴ ሸፈተን ነገር ደግሞ ቀንበርሽን መስመር ነው እንጂ ያለብሽ ተመልሰሽ እንደገና በጣም አስቸጋሪ ነውና፣ ሁለተኛ ላይ ሴቶችን በብዛት መመክራቸው እውነቴን ነው የምነግርሽ፣ በተለይ ኢትዮጵያ ውስጥ የሚኖሩ ሴቶች ራሳቸው በኢኮኖሚ ዴቨሎፕ ማድረግ አለባቸው። እውነቴን ነው የምልሽ፣ እንደ ወንድ ሰርተው መግባት አለባቸው። ወንድ ልጅ ከደጅ ሲመጣ ምናምን እሷ ደጅ ውላ አብራው እኩል መስራት አለባቸው ሲመለሱም። ገብቶሻል? ያ መከባበርን ያመጣል። የሚገርምሽ እኮ 2-3 ልጆች ከወለድሽ በኋላ ራሱ እኮ ምን አይነት ዲስሪስፔክት እንደሚያደርጉሽ በጣም ነው የሚዘገን ነው። ማትሰራ ከሆነ ከሱ የምጠብቅ ከሆነ እሱን አምጣ የምትለው ከሆነ ሁልጊዜ ያ ትዳር ሊቆም አይችልም። ያ ድሮ ቀረ። ድሮ በእናቶቻችን ጊዜ ቆሞ ይሄ እራት አብልተው ምሳ አብልተው ምናምን ግራ ጥበው ምናምን ነገር ድሮ ቀረ። ይሄ ድሮ የቀረ ነው እና ያ ወንዱ ያደገበት ስለሆነ አሁንም ያንን ነገር ይፈልጋል እኮ። እደጅ ቆንጆ ይፈልጋል፣ እቤት ውስጥ ደግሞ ሰራተኛ ይፈልጋል። እንደዛ የምታረግለት ባይዘው ደስተኛ ያልሆነች ሚስት ታስታውቃለች እኮ ሳሮናዬ። ደስተኛ ሳትሆኝ ስትቀሪ እኮ የሆነ ሻሻም ትሆኛለሽ። እሱ አምሮ አነጥንጦ ፀጉሩን ተቆርጦ ፂሙን ተሰርቶ አምሮበት ቂን ብሎ ታዩና ቸርቻ ታያችሁ፣ ሚስትየው ድቅቅ ብላ አፈር መስላ። በጣም ብዙ እኮ አልኩሽ እኮ እንደዚህ አይነት ኑሮ የሚኖሩ በጣም ብዙዎች ናቸው። አንተ አትጮም፣ ጌሙን ይዞ እዚህ እንደዚህ ነገር በጣም አይደለም። የደረስኩበት ነገር እንደዚህ ከመውለዳቸው በፊት እንኳን የሚሰሩ ሴቶች አሉ አይደለ? የተማሩ ምናምን ስራ ያላቸው የራሳቸው ኦን የሚያደርጉ ነገር። ዋንስ ከወለዱ ሰራተኛ ሁሉም ሰው አይደለም ጥሩ ሰራተኛ የሚያገኝም ፋሚሊም ያለው እናት አባት ያለው እህት ምናምን የምታገዝ ማለት ነው በዙሪያቸው ያሉት እና ልጆቹን ለማሳደግ ቤት ይሆናሉ። ከዛ ያላቸው ነገር በሙሉ በቃ ያላቸው በሙሉ ነው ጥፍጥፍጥ የሚለው። 3 አንዴ ይወለዳል፣ ከዛ አንዴ እንጨምራለን ይባላል፣ ከዛ 3 ይሄዳል። እንደዚህ እያለ እሱ ውጭ ይሰራል ማለት ነው ፕሮቫይድ ለማድረግ ቤት ውስጥ። እና በጣም ብዙ ሴቶች ኮምፕሌን የሚያደርጉት ለምንም ጊዜ የላቸውም ልጆቻቸው። አትሊስት እዚህ እኮ ዴይኬር ምናምን ልጆቹ ማስገባት ይቻላል። ኢትዮጵያ ግን ብዙ ነገሮች ሴፍ ስላልሆነ ቤት ነው ይዘዋቸው የሚቆዩት ልጆቹ። ከዛ በቃ እነሱ ውድቅድቅ ይላሉ። ኖ እንደዛ እንኳን ላሰማችሁ። ለምን አታገቢም ስትባል አብሳላት የመለሰችውን መልስ ስሙኝ። አታገቢም ብዙ ጥያቄ የሚጠይቅ ነው። በጣም ነው የሚያስቁኝ። ወንድ ሆን አገባ ነበር ጋይስ። አሁን ላይ ከስራ ስመጣ ቤቱ ተነሳስቶ ምግብ በስሎልኝ ልብሴ ታጥቦ በቃ ሁሉ
ነገር ቴኬር ተደርጎ ማሰብ ያለብኝ ብቻ ስለ ስራ ነው እና ያው ብቻዬንም በሆነ የምከፍለው ነገር ነው። የቤት ኪራይ፣ አስቤዛ፣ ቢሎችን እከፍላለሁ። አለቀ። እና ሚስት የሚል ታይትል ወይ ደግሞ ወይ ነው ማዕረግ ለዛች ሴት እሰጣለሁ። ሁሉንም ነገር ነው የምታደርገው። በቃ እንኖራለን እንዲህ። ከዛ ደግሞ በጣም ጀረስ ሰው ነኝ። እንትን ይሄ ምንድነው ማንዝል ያለው የፈለገችው ነገር ላይ ስፔንድ እንድታረግ ብር እሰጣታለሁ። ራሱ አስበሻል? ምን ያህል ስኬታማን ደግሞ ምን ያህል ስራዎችን መስራት እንደምችል በቃ ማሰብ ያለብኝ ስለ ትምህርት ብቻ ነው እንዲህ። እና ወንድሙን አገባ ነበረ ወይ ደግሞ ሴት እንደዛ ማግባት ይቻላል። ጥሩ ነበር። አገባ ነበር አምናገነ ላይት አገባ ነበር። ግን ያው ወንድ አይደለሁም እና it also feels wrong to me ዳኒ የሰው ሰውን እንደዛ አድርጎ መጠቀም። ኤኒዌይስ ብዙ ደግሞ እንግዲህ ደግሞ በዳያስፖራ ደግሞ ስራ እንሰራለን፣ ቤት እንይዛለን፣ ልጆች እንይዛለን፣ ግሮሰሪ ሾፒንግ አለ፣ ልጆች አለ፣ ምን አለ እሱን ሁሉ ተሸክመ አንዱ ይመጣና ሚስት እሱም ባል ይሆናል። ከዛም በኋላ ዲስሪስፔክት ትደረጊያለሽ። ኦን ታፕ ኦፍ ደግሞ ባልሽ ጊፍተር ይሆናል። ሌላ ተጨማሪ ልጅ ማለት በነገራችን ላይ አሁን አብሳላ ስታወራ ማን ትዝ አለኝ መሰለሽ? አንድ ጓደኛ ነበረችኝ። ከምሬ ነው የምልሽ። እንደዚሁ በቃ ሆና ባሏ እኩል እየሰሩ እየገቡ ማታ ለምን ራት አልተሰራም ለምን ምናምን እናላለን። መጨረሻ ላይ ምን እንዳለችው ታውቂያለሽ? እኔም ልክ እንዳንተ ሚስት እፈልጋለሁ አለችው። ሚስት አማረኝ አላለችው። ሚስት ቀላል። ከዛም በኋላ ባልም ኢንተርኔት ላይ ቡቺን አፍጥሮ ይንከራተታል። ስም አልጠራም ብዬ ነበር በዚህ ዓመት። ትክክለኛ ስም አይደለም። 2026 ገብተናል። አትጥሪ። አዲስ ዓመት ነው። ኒው ይር ኒው ሚ ተጮት እዛው ስራቸው ያውቃቸው እነሱ ታያቸው እና ጊፍቲ ኪያ this is life። ጊፍቲ ስንት አመት ነው? ጊፍቲ ልጅ ናት እና ለማግባት ለምን ቸኮለች? አይ ቅርብሽ ኢንጆይ አርኪ መጀመሪያ ጆይ ታመስልሽ ጊፍቲ ቀላል ሰው እንዳትመስልሽ ጊፍቲ ከድማ በላይ በጣም ተንጣራ እንትናልሽ ጆዬ እንዳትመስልሽ ብለሽ አሁን አስበሻል። እንደው ስም አልጠራም እንጂ ስሙም ስላልሆነ ያያዘ ልደታን ባልሽ ቢሆን አንቺ ቆይ ያያዘ ልደታ ስንት ጊዜ ነው ያገባው? ሁለተኛው ነው እንዴ? ምን እንዳገባው ሴትዮ አግብቶ ነበረ እና እሷን አግብቶ እቺ ደግሞ ሌላ ነች እኮ አሉ እኮ። ታዲያ ኧረ ውሸት ነው አሉ። ሲንግል ነው አሉ። ያያዘ ልደታ ሲንግል ነው። ቀርቶ ካናዳ ሄደ እኮ። በስማማ አይገርም? ወሰደችው የልጁ እናት ነች እኮ እየተባለ ነው። ልጅ ነው። ውሸት ነው ወይ? ልጁን መለጠፍክ ይቅርታ። ልጁ ነው ሄዳልቲ ብለው ነበረ። ውሸት ነው። ላጤ ነው። ጊፍቴ ከፈለግሽ ላናግረው። ኧረ በኢየሱስ ስም እንዴ አላትነት አለብሽ ከኔ ላይ ምን አርገሻለሽ? ምንድን ነው ዋርሳ ኬቲ በሪ ጃሊሊ አኒ ዋርሳ ምንድን ነው? ጊፍቲ ኮንቲኒዩ ዋርሳ ማለት ሄሪያ መሰለኝ። ምን ማለት ነው በአማርኛ ጻፍ አባዬ? ጓደኛ ማለት ነው ወይ ደግሞ ይሄ እጮኛ አይደል? ኖ ዋርሳ እጮኛ ነው። እኔ ሊሆን ይችላል። እሱ ማንም እናክ እኔ ማላቀ እንደ ልጅ ሊሆን ይችላል። አንድ 22 ዓመት ልጅ 22 ዓመት ልጅም ለካለሽ። እዚህ ሶሻል ሚዲያ ላይ የሌለን ነገር የለም እኮ። የባል እህት
የባል ወንድም እሺ ባለ እህት የባል አጎት ጃማ ኦዳ ለሚ የባል አጎት ነው። የባል አጎት አይ ባል የለኝም። ኦሮሞ ባል ነበረ። ኦሮሞ ባል የለኝም። አንዴ ምን ኦሮሞ አፍሪካ ዩኒየን ተይ እንጂ አፍሪካ ዩኒየን ሆነናል እኮ ሊሆን ይችላል። ይቅርታ ሊሆን ይችላል። ወኔ ጉዴ ይቅርታ። ፎሎ ላድርግና በውስጥ አውራኝ እንግዲህ ማላቆ ሊሆን ይችላል። እንግዲህ ሳላቅ እንትን ተደረኩኝ። የባሌ ያጎት ማላቀው ባሌ ያጎት ቴክስት እኮ ነው። የትኛው ባሌ በዩ ቴክስት ሰው ግን ኧረ ተው ይታለክ። አንድ ቁጥር ጻፍ። ዋርሳው የለም ሄደ። አድቂ አማቺር እስቲ ይሄንን እንስማው ጋይስ። ይሄን እየሰማን እንተንት ነው የጽዮንን ታሪክ ያ እኔታችሁን ይሰማሻለሁ። አብረን ብንሰማው ይሻላል ነበር። እናትሽ እሺ ይቀመጣሉ። እኔ ሶስቴ ሰምቻለሁ። የሚገርምሽ ሁኔታ ባይዘው ወደ ለሚ ላይክ ናስቲ ይታለክ ፎሎ ላርግክና ማነክ ወደ ለሚ አንድ ቁጥር ጻፍና ፎሎ ላረገ ፈልጌ ነው። ስለ ጽዮን ታሪክ እንስማ ወዶች። እሺ አንተ አማች ብትሆን አማችን ታከብር ነበር። አማቹን ማያከብር አማች የት ነው የምናውቀው? አናውቅም። we don't know you brother. oh by the way ይሄን ፓስተር ታውቁታላችሁ? እስቲ ዞር በይ ና። አራተኛ ሚስቱን አግብቷል። እንኳን ደስ ያለ በሉት። የኬፋ ሚደቅሳ ወንድም ሀብታም ፓስተር ግን አይመስልም። ይቅርታ ልዕልቲ። አረ እከክ ነው። አራተኛ ሚስቱን አግብቷል ውዶቼ። ፓስተር ሳሌ አንቺ ግን ፓስተር ተብዮቹ ምን ነው እንደዚህ ባለጉ? እኔ እኮ ታውቂያለሽ የማን ወንድም? የኬፋ ሚደቅሳ ወንድም ነው። ኬፋ ከኛ ዳኮ ነው። ኬፋ አጭሩ ወይተኛ ቤት እሺ በቃ ጎሳሽ ነው እንዴ አንቺ? አይደለም። አራተኛ ሚስቲቱ በጣም ኮርታ የሱን ቪዲዮ አቅፏት እግሯን እንደዚህ ወገቡ ላይ ቆለፈ። የለም እንዳ you የወገቡ ላይ እግሯን ቆለፋ በፎቶ እንደዚህ ተነስታ ኤክስ ዋይፎቹን ታስቀናለች። ትዳር እንደዚህ ነበር የምጠብቀው። ትዳር ከታንዳንዴ ከዛ እኔ በመጨረሻው ዘመን አራተኛ ሚስት ፈጣጣ ትሆናለች። ያና የአራቱ ሚስቶቹ ፎቶ ደርሶኛል። በእንትን ነው መፖስተው። ይሄ አንተ ፎቶ አይደለም በሚለው በሱ እሱ ደፋር ነው። ይሄ እኔ ነኝ ብሎ እንዳይመጣ። ለማንኛውም እንጀምረው። ጽዮን እንጀምራለን። ከሁለት ዓመት በፊት አግብቼ ነበር፣ ግን በስድስት ወር ውስጥ ነበር የተለያየ ነው እና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረ እና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራት። የተዋወቅነው ፓርቲቱ መጣው ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው እንዴት ነበረ ራይድ ነበር እናወራለን። አልፎ አልፎ ደግሞ ይደውላል፣ ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላክልኝ ማለት ነው። ኢት ዋዝ ሶ ናይስ። በጣም አይ ዋዝ ሪሊ ሃፒ ምናምን ነገር እና
መጀመሪያ አካባቢ እንዴት እንትን እንደነበረ ነግራችሁ በጣም ሂወሶ ኬሪንግ ሂወሶ በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል ሂአስክስ እና በቃ ኮምፕሊትሊ ዲፍረንት ፐርሶናሊቲ በጣም ናይስስት ፐርሰን ነበረ ማለት ነው። ከዚ ያን እንዲት ላከልኝ አይ ዋዝ ሶ ኢንትረስትድ በቃ ነበር ደስ ያለኝ ምናምን ነገር ሂ ፔይስ አቴንሽን እና በቃ ኢትስ ኢንትረስቲንግ። ከዛ በኋላ አፍተር ሰም ታይም እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር ብዙም አልወጣም ነበር። ከዛ በኋላ ተገናኘን ማለት ነው። ኢት ዋዝ ናይስ ኢት ዋዝ በጣም ቶትፉል በጣም አሪፍ ነበረ። እንዳልኳችሁ ይህ ሊስንድ እና የሚወደውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል ራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አይ ግን ኦን ዛት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው። ዋዝ ኢንትረስትድ ብለን የሚያዘው በቃ በጣም ይፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ የምታስቡት በሙላ ማለት ነው። ከዛ እዛ የሄደ ኦድ ነገር ባህሪዎች ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው ግን ስንሄድ ላይክ መንገዱ ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትሳፕ ነው ምናምን ስለው ስራ ነው በቃ እንደተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ የምልኩት መጣው ባህሪውን። ከዛ እሱም ቤት ስገባ ደስ ቤተስ ቴክስት ነው የሚልከው ምናምን ነው በቃ ባህሪ ይሆናል ምናምን ነገር ብዬ በኋላ ከሆነ ያህል ጊዜ በኋላ ምን አለኝ የሚሰራው ብያቸዋለሁ ራይድ ብዙም እያወጣኝ ስላልሆነ ሪጄ መስራት ፈልጋለሁ ነገር አለኝ እና እንደምትሰራው ሹፌር ሎንግ ዲስታንስ ፈልግ ሰው አደልሁ ኦኬ ዩ ካን ጎ ግን እኔ አልፈልግም ሎንግ ዲስታንስ ሰራ ቢሳሰብኩኝ አንተ መሄድ ትችላለህ ግን ሪሌሽንሽፓችን አይቀጥልም ማስፈራሪያ ሳይሆን አይ ዋዝ ጀነራሊ ለማድረግ ማለት ነው የፈልገው ነገር መምጣት ይችላል። ከዛ ህይወት ላይክ ነው እንደዛ አይደለም ምናምን ነገር አመለየት የለብንም አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው በሴት ስም ልብ ቅርጽ ምናምን ነገር ሰማነስ ሚስጠይቀው ለምናምን የቴሌግራም ብሎ ሰጠኝ። ከዛ አይቼክት ምንም ነገር የለም። ከዛ በቃ እኔ አስቤው ነው ያሰብኩት እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራ ብዬ አላሰብኩት። ለዛ ነው እዚህም ሆነው ፊልድ ስለሆንኩ ነገር ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደዚህ በቃ እንደማንኛውም ሪሌሽንሽፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ ነው በቃ ብዙ ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ ኤቭሪ ዴት በቃ እንገናኝ ከተባባለ ኢዝገና ሌት በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። ወንድ ልጅ ዴት ቀጥሮሽ ካረፈደ ምን ታደርጉታላችሁ? ኖርማሊ አልወድም። አንድ ቀን 2 ቀን እሰማለሁ፣ ግን ይሄ በየቀኑ አልሰማም። ሁሉም ሰው ላይ በጣም እናደዳለሁ፣ ጥዬም እሄዳለሁ። በጣም የሚያናድደኝ ነገር ይሄ በጣም በቃ ክብር የሌለው ነገር ነው። ሲጀመር ፈርስት ኦፍ ኦል ዴት ቀጥሮኝ በዚህ ሜንታሊቲ ማለት ነው ቤት መጥቶ ፒክ ያደርግሻል። ካልሆነ ግን አንዴ ያረፍዳል፣ ሁለተኛው ቀን በኋላ እኔ ነኝ ሪስፔክት አያደርግሽም። ስራሽ ቦታ ኦን ታይም እየሄድሽ አንቺን ለማግኘት አርፍዶ የሚመጣ ሰው ወንድም ቢሆን ሌላም ሰው ቢሆን አያከብርሽም፣ ፕራዮሪቲ ያሰጥሽም አያደርግም ማለት ነው። ለእኔ ነው 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ ይዝናገነ ሶሪ ኦር ሶሪ ደግሞ ራሱ ነው ነገር ሆነ። ሁሉም እንዴት ስጀምር በጣም ተናድጄ በቃ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር በኋላ አፍተር የር ምናምን ነገር አመት
ሳፌ ሁለተኛ የመጀመሪያ ልደቴ ላይ ጊፍት እንኳን ብያቸዋለሁ። ሁለተኛው ልደቴ ላይ ታምኛለሁ ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴ was fine ነገር እና ፕሮፖዝ ናት ፕሮፖዝ ፕሮሚስ አደረገልኝ። ሰርፕራይዝ ነበርና ሰርፕራይዝስ እንዴት ናቸው እንዴት መሰላችሁ? በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲል ነገር ማለት ነው የሚያደርገው አዝማይ ሎወስት ይወስደኛል። በጣም ልጨንቅ ያደርገኛል። በቃ ይም ሶ ወይድ በጣም ምን ይፈጠር ነው ምናምን እያስባለሁ አይደለም። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ። ቢካዝ አይ ዋዝ በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚወስደው ማለት ነው። ከዛ በኋላ አይ ዋዝ ወሪድ። ከዛ በኋላ ፕሮሚስ ያደርግ ቢካዝ ያሳየኝ ልክ ማለት ነው። ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አለቀስ ብሏችሁ ነው በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደ ገዛ ስንል ሰዓት ላይ እንዲዞር ሱፍ ለብሶ ምናምን ነገር የመጣው ማለት ነው። ናይስ ግን ዩ ኖ አይ ዋዝ ወሪድ። ከዛ በኋላ አይ ዋዝ ሃፒ አክቹዋሊ በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል። ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር አውርተን አናውቅም። መቼ ነው ሰርግ እንዲሆን የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ አደረገ ፕሮፖዝ ፕሮሚስ በቃ እንደማንኛውም ሪሌሽንሽፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ በቃ ብዙ ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው። ኤቭሪ ዴት